ጆዋር መሐመድ ጋር እኮ የሚነጋገር እኮ አማራ ፋኖ በጎጃም ከፍተኛ አመራር እኮ ነው ያለው። አቅጣጫ የሚሰጠው እኮ ጆዋር መሐመድ ጋር እኮ ነው። እና ጆዋር መሐመድ ዘመነ ካሴን 4 ኪሎ አስገብቶ ነው አድም ስንት ኮኔክሽን ጋር ባንድ ላይ እየሰራ ነው። ከዋድ ጋር ባንድ ላይ እየሰራ ነው። ከሻዕቢያ ጋር አብሮ እየሰራ ነው። ከግብጽ ጋር አብሮ እየሰራ ነው። ጸረ ልማት ነው። ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በቅርቡ በድርድር ለመንግስት እጃቸውን የሰጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች የተለያዩ መረጃዎችን እየሰጡ ይገኛሉ። በዛሬው ዕለትም ከመንግስት ጋር በድርድር እጃቸውን ከሰጡ የፋኖ አባላት መካከል ያረጋል አያና የተባለ ግለሰብ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የሆነው አርበኛ ዘመነ ካሴ የትግል አቅጣጫ የሚቀበለው ከጃዋር መሐመድ እንደሆነ ገልጿል። በተጨማሪም ከህወሓት ከሸኔ ከሻዕቢያና ግብጽ ጋር አብረው እየሰሩ ነው የሚል መልእክት አስተላልፏል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ፊልድ ማርሻል ብርሃኑ ጁላ አዲስ ትዕዛዝ ሰጥተዋል። መፍጠን አለብን የሚል መልእክት አስተላልፈዋል። ፕሬዚዳንት ኢሳያስ ያስተላለፉትን መልእክት ተከትሎም ፊልድ ማርሻሉ እጅግ አነጋጋሪ መልእክቶችን አስተላልፈዋል። ሙሉ መረጃውን በዜናችን በዝርዝር እናስደምጣችኋለን። ከነዚህ መረጃዎች በተጨማሪ 8 የትግራይ ተቃዋሚ የፖለቲካ ፓርቲዎች አዲስ ጥምረት እንደፈጸሙ መገለጹ፣ በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙትን ጥቃት የሚያጣራ አጣሪ ቡድን መቋቋሙን፣ የአሜሪካ ሕግ መምሪያ ምክር ቤት የአሜሪካውን የአፍሪካ የቀረጥ ነጻ ንግድ ተጠቃሚነት እድል ወይም አጓ ለ3 ዓመታት ማራዘሙን፣ ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿ ለፕሬዚዳንት ሐሰን ሼክ መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸውን እንዲሆን ትዕዛዝ ማስተላልፏል። የዩጋንዳ መንግስት ለምርጫ የአገሪቱን የኢንተርኔት አገልግሎት ሙሉ በሙሉ እንዳቋረጠ መገለጹ፣ ኢትዮጵያና የዓለም ባንክ በከተሞች የኑሮ ሁኔታ ለማሻሻልና የወጣቶችን የስራ ዕድል ፈጠራን ለመደገፍ የ250 ሚሊዮን ዶላር ስምምነት እንደተፈራረሙ መሰማቱና ሌሎችን በዝርዝር የምንመለከታቸው መረጃዎች ዘንላችሁ ቀርበናል። ዝርዝር መረጃችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃው ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ በቅርቡ በድርድር ለመንግስት እጃቸውን የሰጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ካፒቴን ማስረሻ ሰጤና ያረጋል አያና ከኤንቢሲ ኢትዮጵያ የቴሌቪዥን ጣቢያ ጋር ቆይታ አድርገዋል። በቆይታቸውም የተለያዩ ሀሳቦችን ያነሱ ሲሆን በዋናነትም የፋኖ ትግል በህወሓት ኤርትራና ግብጽ ስለተጠለፈ ሀገራችንን ለማዳን ከአገዛዙ ጋር ስምምነት መፈጠር አለበት የሚል መልእክት አስተላልፈዋል። ያረጋል አያና በበኩሉ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራር የሆነው አርበኛ ዘመነ ካሴ የትግል አቅጣጫ የሚቀበለው ከጃዋር መሐመድ ነው ሲል ገልጿል። በተጨማሪም ከህወሓት ከሸኔ ከሻዕቢያና ግብጽ ጋር አብረው እየሰሩ ነው የሚል መልእክትም አስተላልፏል። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበርና ወታደራዊ አዛዥ ኮሎኔል ፋንታው ሙሀባ ከነሰራዊታቸው የሰላም አማራጭን ተቀብለው ከመንግስት ጋር ስምምነት መፈጸማቸውም አይዘነጋም። የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ወታደራዊ ዋና አዛዥና የወሎ ጠቅላይ ግዛት እዝ ዋና አዛዥ ኮሎኔል ፋንታው ሙሀባ የሰላም አማራጩን የተቀበሉት ከዚህ ቀደም የአማራ ፋኖ ህዝባዊ ድርጅት ከአማራ ክልል መንግስት ጋር በአፍሪካ ህብረትና ኢጋድ አማካኝነት ያደረገውን የሰላም ስምምነት ተከትሎ እንደሆነ ዘገባው አመልክቷል። በቅርቡ የአማራ ክልል መንግስት ኮሚኒኬሽን ከአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት ማድረጉን ማስታወቁም አይዘነጋም። ኮሚኒኬሽኑ በመረጃው ስምምነቱ በአማራ ክልል ርዕሰ መስተዳድር አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት ተወካይ ካፒቴን ማስረሻ ሰጤ መካከል መደረጉን ጠቁሟል። ስምምነቱ የክልሉ መንግስት ለሰላም የሰጠው አማራጭ አንዱ አካል ነው ያለ ሲሆን አክሎም ለቀጣይ የህዝብ ሰላማዊ ፎይታ መሰረት የሚጥል ነው ብሏል። በስምምነቱ በአደራዳሪነት የአፍሪካ ህብረትና ኢጋድ መሳተፋቸው የተገለጸ ሲሆን ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉ ህዝብ ሰላም መነሻና ለሰላም የተሰጠ ተግባር መሆኑ ተገልጿል። ይህ በእንዲህ እንዳለ መፍጠን አለብን ሲሉ ፊልድ ማርሻል ብርሃኑ ጁላ አዲስ ትዕዛዝ ሰጥተዋል የሚል መረጃም ተሰምቷል። ፕሬዚዳንት ኢሳያስ አፈወርቂ እየሰጋን መቀጠል የለብንም፣ ከኢትዮጵያ በኩል ጦርነቱ እንዲነሳ መቆስቆስ አለብን ያሉ ይመስላል የሚል መልእክትም እየተላለፈ ይገኛል። የትናንቱ የፕሬዚዳንት ኢሳያስ አፈወርቂ ቃለ ምልልሳቸውም አነጋጋሪነቱ ቀጥሏል። በፈረንጆቹ 2026 ዓ.ም በዓለም ላይ ሊከሰቱ ከሚችሉ ጦርነቶች መካከል አንዱ የኢትዮ ኤርትራ ጦርነት እንደሆነ ክራይሲስ ግሩፕ ትንበያውን አስቀምጧል። በዚህም የኢትዮጵያ ዝግጅት ቀጥሏል ሲል አንድ አፍታ አስነብበዋል። ከሰሞኑም የኢትዮጵያ ከፍተኛ ወታደራዊ አዛዦችና የደህንነት ባለስልጣናት ስለመጪው ጦርነት ተወያይተዋል። ፊልድ ማርሻል ብርሃኑ ጁላ ጀነራል ይልማ
መርዳሳ፣ ጀነራል አለምሸት ደግፌ፣ ጀነራል ይመር መኮንን፣ የጠቅላይ ሚኒስትሩ የደህንነት አማካሪ አምባሳደር ሬድዋን ሁሴን የተሳተፉበት ጥብቅ ውይይት መደረጉንም አንድ አፍታ ዘግቧል። የዚህ ወታደራዊ ስብሰባ አስኳል አጀንዳ መጪ ጦርነቶችን ዘመን አፍራሽ ቴክኖሎጂዎችን በመጠቀም እንዴት በአጭር እንቋጭ የሚል ነውም ተብሏል። በስብሰባው ንግግር ያደረጉት የጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ ፍጠኑ የሚል ትዕዛዝ አስተላልፈዋል የተባለው ጦርነት ኖርም አልኖርም መፍጠን ያለብን ይመስለኛል። በጣም ትልቅ አቅምና በአነስተኛ ኪሳራ ከፍተኛ ድል ለማምጣት የሚያግዝ አውድ ነው ኤሌክትሮኒክ ዋርፌር ብለዋል ፊልድ ማርሻሉ። ቀጥለውም እዚህም መዛም የተበተነ አቅም አለ፣ ተቋማቶች የተበታተኑ ናቸው። ስለዚህ አንድ ኮማንድ ፖስት ስር መሆን አለባቸው። ለምሳሌ ጦርነት ቢያጋጥመን የኢደብሊው ፎርስ ራሱን የቻለ ኮማንድ ፖስት ይዞ ጦርነቱን መደገፍ አለበት። ስለዚህም ተቋማቱ ሰራተኞቻቸውን ይዘው በአንድ ኮማንድ ፖስት ስር መሆን አለባቸው በማለት ተናግረዋል። ከዚህ በተጨማሪም ሁሉንም አይነት መሳሪያዎች መግዛት ስለማይቻል አንዳንድ የጦር መሳሪያዎችን በራሳችን አቅም ማምረት አለብን ሲሉ አክለዋል። የአርቲፊሻል ኢንቴሊጀንስ የኢንፎርሜሽን ደህንነት ቢሮ አየር ኃይሉና መከላከያው በአንድ ኮማንድ ስር ሆነው የጋራ ተግባር እንዲፈጽሙ ምክረ ሀሳብ ማቅረባቸው የሰራዊቱን የማድረግ አቅም እንደሚጨምረው ታምኖበታል በማለትም አንድ አፍታ አስነብበዋል። ወደ ቀጣዩ መረጃችን ስናልፍ 8 የትግራይ ተቃዋሚ ፖለቲካ ፓርቲዎች አዲስ ጥምረት መፍጠራቸው ታውቋል። ስምረት፣ አረና ትግራይ፣ ባይቶና፣ ውድብ ወለዶ ትግራይ፣ ቃንጫ ሀቂ፣ የትግራይ ዲሞክራሲያዊ ፓርቲ፣ ትንሳኤ ሰባ አንደርታና ራያ ራዩማ ትግራይን ወክለው በሀገራዊ ምክክሩ ለመሳተፍ ያስችላል ያሉትን አዲስ ጥምረት መፍጠራቸውን ከጥምረቱ አባል ፓርቲዎች አመራሮች ሰምቻለሁ ሲል ዋዜማ ዘግቧል። ከክልሉ 96 ወረዳዎች በ86ቱ ሀገራዊ ምክክሩን ማካሄድ እንደሚቻል የገለጹት አመራሮቹ አስቻይ ሁኔታ በሌለባቸው ወረዳዎች ደግሞ በዞን ደረጃም ቢሆን ምክክር መደረግ አለበት ሲሉ አቋማቸውን ተናግረዋል። በትግራይ ውስጥ ሊደረግ የታቀደው የምክክር ሂደት በህወሓት ይሁንታ ላይ የተመሰረተ መሆን እንደሌለበት በመግለጽ በክልሉ የሚደረጉ ምክክሮች በአዲሱ ጥምረት በኩል እንዲደረጉ ለምክክር ኮሚሽኑ ሀሳብ ማቅረባቸውንም አመራሮቹ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ በደቡብ ምዕራብ ኢትዮጵያ ክልል ምዕራብ ኦሞ ዞን ሱሪ ወረዳ ባለፈው ሰኞ በቱርካውያን ቱሪስቶች ላይ ታጣቂዎች የፈጸሙትን ጥቃት የሚያጣራ አጣሪ ቡድን ተቋቁሟል። አጣሪ ቡድኑ ከውጭ ጉዳይ ሚኒስቴር፣ ከቱሪዝም ሚኒስቴር፣ ከመከላከያ ሚኒስቴር፣ ከፌዴራል ፖሊስና ከደቡብ ምዕራብ ክልል ፖሊስ የተውጣጣ መሆኑን በኢትዮጵያ የቱርክ አምባሳደር በርክ ባራን መናገራቸውን የቱርክ የዜና ወኪል ዘግቧል። አምባሳደር ባራን ሁለት ቱርካውያንና ኢትዮጵያዊ ሹፌራቸው ከተገደሉበት ጥቃት ሌሎች ሁለት ቱርካውያን ጎብኚዎች ከተሽከርካሪ ወጥተው በማምለጥ ነፍሳቸውን ማዳን ችለዋል ማለታቸውንም ዘገባው ጠቅሷል። ከጥቃቱ ያመለጡት ሁለት ቱርካውያን ጥቃቱን ለቱርክ ኤምባሲ በስልክ እንዳሳወቁ የተናገሩት አምባሳደሩ የሟቾቹ አስክሬንና ከጥቃቱ ያመለጡት ቱርካውያን ትናንት በአውሮፕላን ወደ አዲስ አበባ መመለሳቸውን ገልጸዋል የተባለው የሟቾቹ አስክሬንም ዛሬ ምሽት ወደ ቱርክ እንደተላከ አምባሳደሩ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአሜሪካ ሕግ መምሪያ ምክር ቤት የአሜሪካውን የአፍሪካ የቀረጥ ነጻ ንግድ ተጠቃሚነት እድል ወይም አጓ ለ3 ዓመታት ማራዘሙ ታውቋል። ምክር ቤቱ የአጓን የቆይታ ጊዜ ያራዘመው ከእድሉ ተጠቃሚ የአፍሪካ ሀገራት ምርቶችን የሚገዙ የአሜሪካ ኩባንያዎች ገበያቸው እንዳይዛባና በአጓ ስምምነት ላይ ለረዥም ጊዜ የሚቆይ ማሻሻያ እስኪደረግበት ድረስ መሆኑን ገልጿል። የአጓ የጊዜ ቆይታ የተጠናቀቀው ባለፈው መስከረም ሲሆን በድጋሚ ላይ ታደስ ይችላል የሚል ስጋት ሰፍኖ ቆይቶ ነበር። ምክር ቤቱ የአጓ የጊዜ ቆይታ መራዘሙ ቻይናና ሩሲያ አፍሪካ ውስጥ በንግድና የኢኮኖሚ አጋርነት ረገድ የአሜሪካን ሚና እንዳይተኩ ያስችላልም ነው የተባለው። በሰሜን ኢትዮጵያ ጦርነት ሰዓት ተፈጽመዋል በተባሉ የሰብአዊ መብት ጥሰቶች ሳቢያ የፕሬዚዳንት ጆ ባይደን አስተዳደር ኢትዮጵያን ከ3 ዓመት በፊት ከአጓ እንዳገዳት ይታወሳል። ሆኖም በአገሪቱ ላይ የተጣለው እገዳ ሳይነሳ ነው የአጓ የጊዜ ቆይታ ለ3 ዓመታት የተራዘመውም ተብሏል። ወደ ቀጣዩ መረጃችን ስናልፍ ግብጽ ሶማሊያ ውስጥ የተሰማሩ ወታደሮቿ ለፕሬዚዳንት ሐሰን ሼክ መሐመድ መንግስት ጥበቃ ማድረግ ተቀዳሚ ተግባራቸው እንዲሆን ማድረጓን ዘ ናሽናል ጋዜጣ ዘግቧል። የግብጽ መንግስት ለሶማሊላንድ እውቅና የሰጠችው እስራኤል ከባላንጣዋ ኢትዮጵያ ጋር ጥብቅ ቀጠናዊ አጋርነት በመፍጠር ግብጽ በሶማሊያና በደቡባዊ ቀይ ባህር አካባቢ ተጽዕኖ እንዳይኖራት ልታደርግ ትችላለች የሚል ስጋት እንዳላት ከውስጥ አዋቂ ምንጮች መስማቱን ዘገባው ጠቅሷል። እስራኤል ለሶማሊላንድ እውቅና ከሰጠች በኋላ ግብጽ ሶማሊያ ውስጥ ያሏትን የወታደራዊና የጸጥታ ግቦች እንዲሁም የወታደሮቿን ስምሪት መከለሷን ምንጮች እንደነገሩት የዜና ምንጩ አመልክቷል። ግብጽ ከ1 ዓመት በፊት ከሶማሊያ ጋር የወታደራዊ ትብብር ስምምነት የተፈራረመች ሲሆን ለፕሬዚዳንት መሐመድ መንግስትም የጦር መሳሪያ ድጋፍ ስታደርግ ቆይታለች።
ወደ ቀጣዩ መረጃችን ስናልፍ የዩጋንዳ መንግስት ለምርጫ የአገሪቱን የኢንተርኔት አገልግሎት አቋርጧል። የዩጋንዳ ባለስልጣናት ከምርጫ አንድ ቀን አስቀድሞ በመላ አገሪቱ የኢንተርኔት አገልግሎት እንዲቋረጥ ማድረጋቸው ተገልጿል። ለ40 ዓመታት በስልጣን ላይ የቆዩት ፕሬዚዳንት ዩዌሪ ሙሴቬኒ የስልጣን ዘመናቸውን ያራዝማሉ ተብሎም ይጠበቃል። የመንግስት የቁጥጥር አካል የሞባይል ኔትወርክ ኦፕሬተሮች ከማክሰኞ ምሽት 12 ሰዓት ጀምሮ የኢንተርኔት አገልግሎትን እንዲያቋርጡ መመሪያ የሰጠ ሲሆን የኢንተርኔት ተቆጣጣሪው ኔት ብሎክስ በአገሪቱ የኢንተርኔት ግንኙነት መቋረጥ እንደተከሰተ አረጋግጧል። የኢንተርኔት መቋረጥም ጥር 7 በሚደረገው ምርጫ ላይ የጭቆና ስጋት እንዲጨምር አድርጓልም ተብሏል። ወደ ቀጣዩ መረጃችን ስናልፍ ኢትዮጵያና የዓለም ባንክ በከተሞች የኑሮ ሁኔታን ለማሻሻልና የወጣቶችን የስራ ዕድል ፈጠራን ለመደገፍ የ250 ሚሊዮን ዶላር ስምምነት መፈራረማቸው ታውቋል። የገንዘብ ሚኒስቴር ጥር 6 ቀን 2018 ዓ.ም ኢትዮጵያና የዓለም ባንክ ለከተማ ምርታማ ሴፍቲኔትና ለስራ ዕድል ፈጠራ ፕሮጀክት የሚውል የ250 ሚሊዮን ዶላር ተጨማሪ የገንዘብ ድጋፍ ስምምነት መፈራረማቸውን አስታውቀዋል። ስምምነቱ በገንዘብ ሚኒስትር ዴኤታ ወይዘሮ ሰመሬታ ሰዋሰውና በኢትዮጵያ፣ ኤርትራ፣ ሱዳንና ደቡብ ሱዳን የዓለም ባንክ ዲቪዥን ዳይሬክተር ማርያም ሳሊም መካከል በበይነ መረብ አማካኝነት ተፈርሟል። እንደ ሚኒስቴሩ ገለጻ የገንዘብ ድጋፉ አነስተኛ ገቢ ያላቸው የከተማ ነዋሪዎችን የገቢ አቅም ለማሻሻል እንዲሁም ወጣቶችና ሴቶች በስራ ገበያ ውስጥ ያላቸውን ተሳትፎ ለማሳደግ ያለመ ነው። ፕሮጀክቱ በዋናነት ከፍተኛ የሰው ኃይል የሚጠይቁ የህዝብ የስራ ዕድሎችን ለመፍጠር፣ ተጋላጭ ለሆኑ የከተማ ነዋሪዎች የኑሮ ማሻሻያ ድጋፎችን ለመስጠትና ከአገር አቀፍ የስራ ዕድል ፈጠራ እቅድ ጋር የተጣጣሙ የወጣቶች የስራ ስምሪት መርሃ ግብሮችን ለመተግበር ያለመ መሆኑ ተመላክቷል። በተጨማሪም ፕሮጀክቱ በተመረጡ አካባቢዎች ለሚገኙ ስደተኞችና ስደተኞቹን ለተቀበሉ ማህበረሰቦች ድጋፍ ያደርጋል። ከዚህም ባለፈ የታለመ የጥሬ ገንዘብ ድጋፍና መልሶ የማቋቋም አገልግሎቶችን በመስጠት የማህበራዊ ድጋፍ ስርዓቶችን ለማጠናከርና ማህበራዊና ኢኮኖሚያዊ የመቋቋም አቅምን ለመገንባት እንደሚሰራም ተጠቁሟል። ሚኒስቴሩ ይህ ተጨማሪ የገንዘብ ድጋፍ የከተማ ነዋሪዎችን ኑሮ ለማሻሻል፣ የወጣቶችን የስራ ዕድል ለማሳደግ እንዲሁም በኢትዮጵያ ሁሉን አቀፍ የኢኮኖሚ ማገገምን ለማፋጠን ወሳኝ እርምጃ እንደሆነ ገልጸዋል። ወደ ቀጣዩ መረጃችን ስናልፍ የአዲስ አበባ ምግብና መድኃኒት ባለስልጣን ባለፉት 6 ወራት ባከናወነው የክትትልና ቁጥጥር ስራ የመጠቀሚያ ጊዜያቸው ያለፈባቸውና ከ13.8 ሚሊዮን ብር በላይ ግምት ያላቸው መድኃኒቶች እንዳስወገደ ገልጿል። የባለስልጣኑ የጤና ተቋማትና ባለሙያዎች ቁጥጥር ዳይሬክቶሬት ጥር 5 ቀን 2018 ዓ.ም የበጀት ዓመቱን የግማሽ ዓመት የስራ አፈጻጸም ግምገማ አካሂዷል። በግምገማው ሰዓት የዳይሬክቶሬቱ ዳይሬክተር አቶ ገልገሎ ኦልጅራ እንደገለጹት በ6 ወራት ውስጥ በ113 የጤና ተቋማትና በ709 የመድኃኒት ችርቻሮ ድርጅቶች ላይ የክትትል ስራ ተከናውኗል። አቶ ገልገሎ በቁጥጥር ስራው 13,894,479 ብር ከ51 ሳንቲም የሚያወጡ ጊዜ ያለፈባቸው መድኃኒቶች መወገድ የቻሉ ሲሆን በ8955 የጤና ባለሙያዎች ላይ የክትትልና የቁጥጥር ስራ መከናወኑን እንዲሁም የህግና አሰራር ጥሰት በተገኘባቸው 158 የጤና ተቋማት ላይ የተለያዩ እርምጃዎች መወሰዳቸውን ገልጸዋል። በግምገማ መድረኩ ላይ የባለስልጣኑ የቅርንጫፍ ጽህፈት ቤቶች ዳይሬክተሮችም የየራሳቸውን የስራ አፈጻጸም ያቀረቡ ሲሆን በሪፖርቶቹ ላይ ሰፊ ውይይት ከተደረገ በኋላ ለቀጣዮቹ 6 ወራት የትኩረት አቅጣጫዎችን አስቀምጠዋል። ወደ ቀጣዩ መረጃችን ስናልፍ በታይላንድ ሰሜናዊ ምስራቅ ውስጥ በተሳፋሪ ባቡር ላይ የግንባታ ክሬን ወድቆ ቢያንስ የ22 ሰዎች ህይወት ሲያልፍ 80 የሚደርሱ ደግሞ መቁሰላቸው ተሰምቷል። አደጋው የደረሰው ሮብ ዕለት ከባንኮክ በስተ ሰሜን ምስራቅ 230 ኪሎ ሜትር ላይ በሚገኘው ናኮን ራቻሲማ ግዛት ውስጥ በሲኪዮ ወረዳ ነው። ባቡሩ ከታይላንድ ዋና ከተማ ወደ ኡቦን ራቻታኒ ግዛት በማቅናት ላይ ነበር። ክሬኑ የታይላንድ ቻይና የጋራ የፍጥነት ባቡር ፕሮጀክት አካል እንደነበር ዘገባው ያስረዳሉ። በሚንቀሳቀሰው ባቡር ላይ ወድቆ ከሀዲዱ እንዲቆራረጥ በማድረግ ለአጭር ጊዜ በእሳት ጋይቷል ነው የተባለው። የትራንስፖርት ሚኒስትሩ በሰጡት መግለጫ 195 ተሳፋሪዎች በባቡር ውስጥ እንደነበሩና ሙሉ ምርመራ እንዲደረግ ትዕዛዝ ሰጥተዋል። ክሬኑ የወደቀባቸው በባቡሩ ካሉት 3 ሰረገላዎች ውስጥ በሁለቱ ላይ እንደነበርም ተገልጿል። የአልጀዚራ ዘጋቢ ቶኒ ቼንግ ከባንኮክ እንደዘገበው የሟቾች ቁጥር ሊጨምር እንደሚችልም ተናግሯል።
ወደ መጨረሻው መረጃችን ስናልፍ ባለፈው በጀት ዓመት ከ3000 በላይ በሆኑ የጤና ተቋማት ላይ በተደረገው ጥናት 17.3 በመቶዎቹ ብቻ ደረጃውን አሟልተው መገኘታቸው ተነግሯል። አሁን ላይ እንደ ሀገር ከ52000 በላይ የግልና የመንግስት የጤና ተቋማት እንደሚገኙ የጤና ሚኒስቴር አስታውቋል። በሚኒስቴሩ የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል እንደተናገሩት አንድ የጤና ተቋም አገልግሎትን ለመስጠት የሚያስችለውን መስፈርት አሟልቶ እንዲገኝ የሚያስገድድ ስታንዳርድ መኖሩን ጠቅሰዋል። ይህም ከጤና ተቋማት ግንባታ አኳያ ከሕክምና መሳሪያዎች ከጤና ባለሙያዎች ስነ ምግባርና ብቃት አንጻር እንዲሁም የአገልግሎት አሰጣጥ ሂደት በተመለከቱ ጉዳዮች ላይ ትኩረት ያደርጋል ብለዋል። በዚህ መሰረት በ2017 በጀት ዓመት በተደረገው የጤና ተቋማት ምዘና አብዛኛዎቹ ከስታንዳርድ በታች ሆነው ተገኝተዋል በማለት መሪ ስራ አስፈጻሚው ጨምረው ገልጸዋል። ከ3000 በላይ በሚሆኑ የጤና ተቋማት ላይ በተደረገው ጥናትም 17.3 በመቶዎቹ ብቻ ስታንዳርዱን አሟልተው መገኘታቸውን መሪ ስራ አስፈጻሚው ገልጸው ይህን ለመከላከል የተለያዩ እርምጃዎች መወሰዳቸውን ተናግረዋል። ለማህበረሰቡ አደጋ የማይሆኑ የጤና ተቋማት በአጭር ጊዜ እንዲያስተካክሉ የማድረግ እንደዚሁም ለማህበረሰቡ አደጋ ሆነው የተገኙት ደግሞ እንዲዘጉ መደረጋቸው ተገልጿል።